አምላኬ ሆይ እባክህ አንተ እርዳኝ። ከቤቷ እንዳስወጣኋት በመልሼ በሰላም ቤቷ እንዳስገባት እባክህ አንተ እርዳኝ። ሌላ ምን ማድረግ እችላለሁ? ወይዘሮ ሀረግ ከድሬዳዋ ተነስታ አዲስ አበባ ከክያ ቤት አከተመች። ሆኖም ውል አድር ካለች በኋላ ኤደን እንደተለመደው ወጣ ወጣ ማለት ብቻዋን ጀመረች። እናም ወጣ ወጣ ባለችባቸው ጊዜያቶች በአቶ አባተ አይን ውስጥ ተካለች። አቶ አባተም ሲያት አይኑ ሌላ ውስጥ ገባ። ለመጀንጀንም ለማጫወትም ሞከረ። ሆኖም ግን ኤደን አቶ አባተ ላይ ያየቻቸውን ነጫጮች ገብስማ ሽበቶችን ስታይ አንተ አባቴ ትሆን የለም ወይ? ምን እየሆንክ ነው? እንደ እድሜህ ኑር አለችው። ዋ እኔ እኮ አርጅና ሳይሆን በዘር የሚመጣ ሽበታችን ነው እንጂ ገና ልጅ ነኝ አለችው። አላት እንዴ አለች። ኤደንም ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ላይክ ሰብስክራይብ ሼር በማድረግ ጀምሩት። ለምትጀምሩት አመሰግናለሁ። አቶ አባተም ሽምግልናውንም ሆነ ወይንም እርጅናውን መቀበል አልፈለገም። ምክንያቱም ኤደንን ሲመለከታት ሌላ ውስጥ ገብቷል እሱ። ሆኖም ግን ከዚህ በፊትም እንደተለመደው ሀንቾንም እንደዛው ቢላትም አሁን ሀንቾን የሚያስረሳ ኤደን መታለታለች። ኤደን ገልበጥ ገልበጥ ስትል ሲያት አይኑ ሌላ ሆነ። እናም መከተሉን ቀጠለ። ኤደንም መላከፏን አልፈልግህም ማለቷን መግደርደሯን ቀጠለች። ሆኖም ከተወሰኑ ቀናት በኋላ አቶ አባተ ቅጩን ነገራት። እኔ ላንቺ እበዛብሻለሁ እንጂ አላንስብሽም። ደሞስ ምን ላድርግሽ አልኩሽ? ካፈር ላይ ላንሳሽ ሰው ላድርግሽ ነው ያልኩት። እኔ አባተ እኮ አለ የተባልኩ ሀብታም ነኝ እና ሀዲያ በእኔ በሀብታሞች ብገቢ ምን የሚጎልብሽ ነገር አለ? እንደውም እኮ ካፈር ላይ ነው ላንሳሽ ያልኩሽ አላት። ኤደንም ማናንሳኛለህ? አልፈልግም እኔ ኤደን ካንተ ጋር ምሳል በላ ካንተ ጋር ልታይ አልፈልግም አለችው። ነው አለ። አዎ መዝህ እንግዲህ የተናደደውና የተቆጨው አቶ አባተ እጅ ማስገባት አለብኝ ብሎ በማሰቡ በመጨረሻ ኤደንን አገታት። ኤደን ታታስበውና ሳትጠብቀው በአቶ አባተ እጅ ውስጥ ገባች። ተገባች በኋላ እጅና እግሮቿ ታስረው እስካሁን ድረስ አለው ለፖሊስ እንዳትነግሩ በካማለት ውጭ አንዳችም ነገር ልታደርግም ሆነ ማድረግ አልቻለችም። አቶ አባተ ጋር እስትስማማ ድረስ አቶ አባተም እግሮቿንና እጆቿን መፍታት ፈጽሞ የማይታሰብ ነው አለ። በስሩ ላሉ አጋዦቹ ወይንም ደግሞ ረዳቶቹ ምግብም ውሰዱላት፣ ውሃም ስጧት፣ እስትስማማ ድረስ ታስራ ትቆያለ። ኤደንም የፈለገው ነገር ይሆናል እንጂ አልስማማም ባለችው መሰረት እስካሁን ድረስ ታስራ ነው። በሌላ በኩል እንግዲህ ወይዘሮ ሀረግ እንዴት የሰው ልጅ ከቤቷ ይዤ መጥቼ እንደ ዋዛ ወታ ስቀር ምንድን ማድረግ ነው ያለብኝ በማለት ጭንቅ ጠበብ ትላለች። ወይዘሮ ሀረግ እስከ ልጇ እስከ ኪያ እንደዚሁም ደግሞ የክያ ጓደኛ ሀንቾ ሁሉም ተጨንቀዋል፣ ተጠበዋል። ምንም ማድረግ አልቻሉም። ምን እንደሚያደርጉም ግራ ተጋብተዋል። አቶ አባተም አይኗን አስሮ እያያታል። አሁን ላይ እንግዲህ ምን እንደሚደረግና ምን እንደሚያደርጉም ግራ ተጋብተዋል። አምላኬ መድኃኒዓለም እርዳይ ከማለት ውጭ ወይዘሮ ሀረግም አንዳችም ነገር ማድረግ አልቻለችም። በሌላ በኩል ወይዘሮ ጽናት ሶሲን በርበሬዋን አጥና ብዙ ነገር አድርጋ ዛሬ ላይ ደስታን አብስሯታን። እንኳንም አጠንኳት ብላለች። ትናንትና በርበሬ ስታጥን ስትደባደብ የነበረችው ለዛሬ ሰላሟን መል አግኝታለች። እንኳንም ያን በርበሬ አጠንኳት ብላለች። ዛሬ በደስታ ተባሏ ጋር አለሟን ትቀጫለች ወይዘሮ ጽናት።
እንግዲህ እንደተለመደው ኪራ ቢሮ ስራውን ትቶ ወደ ቤት ይመጣል። እንዴ ለምንድን ነው ዛሬ በጊዜ የመጣኸው? ስራ አለኝ አመሻለሁ አላልከኝም ነበር ወይ ትለዋለች። ዛሬ በጊዜ የመጣሁት እነ ኪያም ስራ አልገቡም፣ ብደውላቸውም ችግር አጋጥሞናል አሉኝ። ስለዚህ እኔ ከቤቴ ሄጄ ከሚስቴ ጋር ለምን አብሬ አልሰራም በማለት ወደ ቤቴ ተመልሼ መጣሁ በማለት ላፕቶፑን ይዞ ቤቱ ስራውን መስራት ቀጠለ። ጽናት በደስታ ተዋጠች፣ ሳመችው። ስራውን እየሰራ ነበር። ትትስመው ወይዘሮ ጽናት እባክዎት ባለመረበሽ ይተባበሩኛል አላት። እኔ ነኝ እንደምረብሽህ አለችው። አዎ እየረበሽ ነሽ፣ እንደውስ ለምን አረዳህም ለምን አላግዝህም አለችው። በደስታ ነው ሀዳ ሚስቱ የምታግዘው ባል እኮ መከራውንም በደስታ ያልፋል አላት። ከዛ በኋላ አሳያት፣ መስራቱን ቀጠለች። ትንሽ ከሰራች በኋላ እንግድን ወይዘሮ ጽናት ቀጠለ ኪራ ማመስገን። እስከ ዛሬ ለበደልኩሽ፣ እስከ ዛሬ ላስቀየምኩሽ ሚስቴ ይቅርታ አርጊልኝ በማለት ይላታል። ከዚህ በኋላ ቤታችን በደስታ ተሞላ። ማንም ምንም አይልም። ቤታችን እኛ ብቻ ነን፣ እየተደሰትን እንኖራለን። ያቺ ሶስ የምትባልም ክፉ ከህይወታችን አስወጥተናታል። ከዚህ በኋላ ምን እንሆናለን አለ ኪራ። አዎ ከዚህ በኋላ ማን ይመጣብናል? እኛ በደስታ ህይወታችንን ደስተኛ ሆነን መኖር እንችላለን። ምክንያቱም ማንም ወደ ህይወታችን የሚመጣብን የለም ተባባሉ ባልና ሚስት። ከዚህ በመቀጠል እንደተለመደው ወደ መሳሳም ሲሄዱ ኒና የብዶያዋ መጣችብብ። እንግዲህ ህይወት ሳያስቡትና ሳይጠብቁት በድንገት ያገናኘቻቸው፣ ለዛውም መከራና ስቃይ ያገናኘቻቸው ጆከርና ሰኒ። ለማስታወስ ያህል ጆከርና ሰኒ የተገናኙበት በሚያሳዝንና ልብ በሚሰብር መልኩ ነበረ። አቶ ስፒድ የኪራ ወንድም ሆኖ ወደ ኪራ ቤት የኪራን ካርታ እወስዳለሁ በማለት በዛን ሰዓት ነበር ኒና ያንን ካርታ ለሰኒ አስቀምጪልኝ ብላ ትሰጣታለች። ጀግኒትና ቆራጢት ለቃሏ ታማኟ ሰኒም ያን ካርታ ትይዘዋለች። ግን በመጨረሻ ለሷ ዋጋ ነበር ያስከፈላት። እናም ሰኒ ያን ካርታ አልሰጥም በማለቷ ያን ያህል ዋጋ ከፈለች፣ ታገተች። አጋቿ ደግሞ አንዱ ጆከር ነበረ። ያ ሁሉ ነገር ግን ተኋላው መልካም ነገር ይዞ መጥቶላታል። በሰዓቱ ምንም ቢያሳዝንና ልብ ቢሰብርም ዛሬ ላለችበት ደግሞ ትልቅ መሰረቱ የኪራ ካርታ ነበር። ክብሮም በአንዲት ከእህቷ ጋር በነበረቻት በአንዲት ግጭት ትቷት አለሁም የለሁም ሳይል ትቷት እልም ሲል ሰማይና ምድር የተደፋባት የመሰላት ሰንዬ ለካ ዛሬ ይህንን ያማረና የደመቀ ህይወት እንድታይ እንደዚሁም ደግሞ ደስተኛ እንድትሆን ስለፈለገ ነበር ማለት ነው እግዚአብሔር። እናም ዛሬ ላሉበት እንግዲህ ያ መከራና ስቃይ ለዛሬ ደስታ አትርፎላቸዋል። ዛሬ በመጨረሻም ቀለበት አድርጎላታል። ቀለበት ያደረገላት እንደ ሌላው ተደግሶና ተሰርጎ ወይንም ወዳጅ ዘመዶቹ ተጠርተው አልነበረም የተደረገላት። በመልካሙና በየዋሁም በምድር ላይ በገጠራማው በለምለማው በእጽዋቶቹ መሃል ደስ በሚለው ስርፋ ላይ ጆካዬና ሰኒ ቀለበት አደረጉ። ወደ ገጠር የሚሄዱበት ምክንያቱም መልካሙና ደጉ የዋሁ ጆከር እስር ቤት ገብቶ ባደረገው ጥሩ ነገር ዛሬ ላይ ይህንን የመሰለ እንዲደሰትና ደስ እንድለው ወገን እንዳለው ዘመድ እንዳለው እንዳደርግ አድርጎታል። ያ ደግሞ ምንድን ነው ካል ትናንትና የዘራው ዘር ዛሬ ላይ መልካም ፍሬ አጭዷል ማለት ይቻላል። እናም ሚስቱን ይዘህ ወይንም ጓደኛን ይዘህ ጠበል እንድትቀምስ የእናቴ ማህበር ነው፣ ስለዚህ ጠበል እንድቀምስ ባለው መሰረት ጠሪ አክባሪ ነው በማለት ጆከርም ከከተማ ተነስቶ ደብረ ብርሃን ገጠራማው የሚያምረው መስክ ላይ ከተመ።
እስከ ዛሬ ድረስ እንግዲህ እዛው ከገጠሩ ከሚያምረው ከነፋሻው ከጥጋቡ ሀገር ገጠር ላይ ነው። ፈጽሞ ለመመለስም እያሰቡ አይመስልም። ምክንያቱም ያምራል፣ ሁሉ ነገር ይማርካል፣ ንጹህ አየር ነው። እናም ሰንዬም ከቀን ቀን ውቤት ውስጥ ከመቀመጥ ይልቅ መስኩን እየዞረች የማየትና የመጎብኘቱ ጉጉቷ እየጨመረባት ነው። ዛሬ ደግሞ ሀዳ ይህ ብቻ አይደለም፣ በዛ በሚያምረውና ደስ በሚለው መስካማ ቦታ ላይ ቀለበት አደረገላት። እንደ ሌላው ኬክ አልተቆረሰም፣ እንደ ሌላው ሻምፓኒ አልተከፈተም። ሆኖም ግን ከሁሉም ያማረና የደመቀ ደስ የሚል ትውስታ ያለው በእጽዋቶች በአበቦቹ በተከበበው በለምልማው ቦታ ላይ ተንበርክኮ ካገቢኛለሽ ወይ የምትል የቃል ኪዳን ቀለበት አደረገላላ። እንደዚህ ያልከኝ እዚህ አንዱን ገበሬ አግብቼ እንዳልቀር አለችው ሰንዬ። ወይ አንቺ ወይኔ ይች ምድር እንለየታነን እንጂ ትንለያት እንጂ ማንም እኔ እያለሁ በህይወት ማንም አንቺን አያገባሽም አለ ጆከር። ናዳ ለምንድን ነው የሴቶቹ ደም ግባት የሴቶቹ ውበት የምትለው አለችው። ቆይ ሀዳ እሺ የተፈጥሮን ውበት አላድንቅ ወይ አለ ጆካ። ሰንዬም እና ሀዳ ምን ነው ከሴቶቹ ወንዶቹ ወንዳ ወንድነትስ አልታየህም ወይ? ምን ነው ሴቶቹ ጀመርክ? የወንዶቹስ ወንዳ ወንድነት አልታየህም ወይ? በተራው አልታናድደው ነው። ይም ቆይ አንቺ ታይቶሻል እንዲ አለ ጆጋ። ቆይ አንቺ ታይቶሻል አለ እንዴ? አዋ ግርማ ሞገስ፣ በዛ ላይ ደግሞ የስራ ሰው ናቸው እንድደስ እንደሚለው አለችው። ኧረ አለ በቃ ባንዴ ተንጨረጨ። እሺ እዛ ከተማ ያለው ምንም ወንዳ ወንድ አይደለም አለ። ወንድ አይደለም ባይዘው ወይ እንዴ ገጠሬ ወንድ እኮ ወንዳ ወንድ አይደለም። ወንድ ለመባል የግድ እዚህ መጥቶ ማረስና ማብቀል አለበት ወይ? አዎ ያላረሰና ያላበቀለ ወንድ ነው እንዴ? ሰንዬ እንግዲህ ለእኔ ጀግና እሱ ነው አለ። ሰንዬ በጣም ገድፎት ላይክ የምታወዷት ላይክ ሰብስክራይብ አድርጉ። ትክክል ነች። ለገጠር ከስራ ሲመጣ እኔ ምግቡን ሰጥቼው ማበረታታው ባላለች ላይክ ሰብስክራይብ ውዳቻ